ቅዳሜ የካቲት 28 2026 የኢራን ዋና ከተማ ቴሄራን በከባድ ጸጥታ ውስጥ እንደተዋጠች ሌሊቱ ተጋምሶ ነበረ። ነገር ግን ይህ ጸጥታ የከባድ ማዕበል መዳረሻ እንጂ የሰላም ምልክት አልነበረም። ማንም ባላሰበውና ባልተጠበቀ ሁኔታ ከሰማይ ከውቅያኖስና ከየብስ የተሰነዘሩ እጅግ የተቀናጁ የጥፋት ዶፍ በድንገት ከተማዋን አናወጣት። ኢራን የማይደፈር ስትል የገነባችው የብረት አጥር በአሜሪካና እስራኤል የላቀ ቴክኖሎጂ የበላይነት ረቂቅ የሂሳብ ስሌትና አስደንጋጭ ፍጥነት ፊት ልክ እንደ ሸረሪት ድር በቀላሉ ተበጣጥሶ ወደቀ። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዘመናችን የጦርነት ታሪክና የቀጠናውን የፖለቲካ ትርክት ሙሉ በሙሉ የቀየረ ታሪካዊና አውዳሚ የቅድመ መከላከል ጥቃት ነበረ። ታዲያ ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚነገርለት የኢራን ራዳርና የአየር መከላከያ ሰራዊት ለምን ዝምታን መረጠ? የማይበገረው መከላከያቸውስ እንዴት በቅጽበት ሟሟ? የዚያን ምሽት አስፈሪና ታሪካዊ ክስተት ጥልቅ ሚስጥር በሚከተለው ትንታኔያችን እንፈትሸዋለን። እስራኤል የአንበሳው ጩኸት ስትለው፣ አሜሪካ ደግሞ ታላቁ ቁጣ ብለዋለች። የዚህ የተቀናጀ ጥቃት ዋና መልእክት ግልጽ ነበረ። ይህ የኃይል ማሳያ ብቻ አልነበረም። የጥቃቱ ዋና ኢላማ የኢራንን ጠቅላይ መሪ አያቶላ አሊ ካሜኔን ማስወገድ ነበረ። ሚሳኤሎቹ ያነጣጠሩት በዘፈቀደ ሳይሆን እጅግ ሚስጥራዊና ጥበቃ በሚደረግላቸው የቴህራን አካባቢዎች ላይ ነበረ። በተለይም በዩኒቨርሲቲ ጎዳና፣ በጃሙሪና በፓስተር ጎዳናዎች አካባቢ የሚገኘው የጠቅላይ መሪው ዋና ግቢ የጥቃቱ ማዕከል ሆኗል። ይህ ስፍራ የኢራን መንግስት የልብ ትርታ ነው። ምንም እንኳን ጥቃቱ ግቢውን ሙሉ በሙሉ ቢያወድመውም መጀመሪያ ላይ የእስራኤል ጦር መሪውን መግደሉን ሲያሳውቅ የኢራን ባለስልጣናት አስተባብለው የነበረ ቢሆንም አሁን ላይ ግን ጠቅላይ መሪው በጥቃቱ መገደላቸው በይፋ አረጋግጠዋል። ይህ አሳዛኝና ታሪካዊ ዜና መላው ቀጠናውን ቀጣዩን ለማየት ወደማይታወቅና እጅግ አስፈሪ የውጥረት ምዕራፍ አስገብቶታል። የዚህ ጥቃት እጅግ አስገራሚ ክፍል ወታደራዊ እቅድ አውጪዎች የተጠቀሙበት ስልት ነው። አሜሪካና እስራኤል ከባህር ሰርጓጅ መርከቦች አጅበው ከሚሄዱ መርከቦችና ራዳር ከሚከታተሉ ስቴልስ ከሚባሉ ቦምብ ጣይ አውሮፕላኖች የሚተኩሱትን መሳሪያዎች በአንድ ጊዜ አቀናጅተዋቸዋል። መሳሪያዎቹ የተተኮሱት ሙሉ በሙሉ ከተለያዩ ቦታዎችና በተለያየ ሰዓት ቢሆንም የሂሳብ ስሌቱ ግን አስገራሚ ነበረ። የእስራኤል የጦር አውሮፕላኖች ቦምቦችን በጣሉበት ልክ በዚያ ቅጽበት ሌሎች ሚሳኤሎች በካራጅ፣ ቆም፣ ከርማንሻና ኢስፋሃን ከተሞች ላይ ባሉ ወሳኝ የኒውክሌርና የኢንዱስትሪ ማዕከላት ላይ አረፉ። ይህ በአንድ ሰከንድ የተሰላ ጥቃት በኢራን መንግስት ላይ ፈጣንና ድንገተኛ የስርዓት መፈራረስ ለመፍጠር የታለመ ነበረ። ብዙዎች የኢራን ጠንካራ የአየር መከላከያ ስርዓቶች ለምን ምላሽ አልሰጡም የሚል ጥያቄ ያነሳሉ። መልሱ አጭርና ግልጽ ነው። የአሜሪካ የጦር ቴክኖሎጂ ሙሉ በሙሉ የተለየና የላቀ በመሆኑ ነው። አሜሪካና እስራኤል ጥቃቱን የጀመሩት በኤሌክትሮኒክስና በሳይበር ጦርነት ነው። ከህዋ እስከ መሬት በተዘረጋ ኔትወርክ አማካኝነት የኢራን ራዳር ስክሪኖች ላይ የውሸት ምስሎች ለቀቁባቸው። በመቀጠልም በመቶዎች የሚቆጠሩ አታላይ ትናንሽ ድሮኖች ወደ አየር አስወነጨፉ። እነዚህን ድሮኖች በራዳር ስክሪን ላይ ሲያዩ የኢራን ወታደሮች ግዙፍ የጦር አውሮፕላን እየመጡባቸው እንደሆነ በማሰብ ተደናገጡ። ትኩረታቸው በዚህ ሲወሰድ የአሜሪካና የእስራኤል ዘመናዊ የጦር አውሮፕላኖች ሙሉ በሙሉ ሳይታወቅ የአየር ክልሉን ሰንጥቀው በመግባት መከላከያውን ማፈራረስ ቻሉ። የእስራኤል አውሮፕላኖች የኢራንን አየር ክልል ለመድረስ የጎረቤት ሀገራትን ሶሪያ፣ ዮርዳኖስ፣ ኢራቅ አልፈው ከ1500 እስከ 2000 ኪሎ ሜትር የሚጠጋ ርቀት መጓዝ ነበረባቸው። ጥቃቱ በሶስት ዋና ዋና ምዕራፎች የተከፈለ ነበረ። የመጀመሪያው አይኖችን ማሳወር ነው። ጥቃቱ የጀመረው በሰው የሚነዱ አውሮፕላኖች ሳይሆኑ ከመርከብ በተተኮሱ የቶምሃክ ክሩዝ ሚሳይሎች ነበረ። እነዚህ ሚሳይሎች ከራዳር እይታ ለመሰወር መሬትን ታከው በመብረር የኢራንን የራዳር ስፍራዎችና የአየር መከላከያ ማዕከላትን አወደሙ። ሁለተኛው ልብን መምታት ነው። የአየር መከላከያውን ከተሰበረ በኋላ ራዳር አታላይ የሆኑ የቢ20 ቦምብ ጣይ አውሮፕላኖች
ጥልቅ የኒውክሌር መጠለያዎችን ደበደቡ። በተመሳሳይ F-50 የተባሉት ቦምብ ተሸካሚ አውሮፕላኖች በሺዎች የሚቆጠሩ ኪሎግራሞችን የሚመዝኑ ቦምቦችን በመጠቀም የኢራንን ተንቀሳቃሽ የሚሳኤል ማስወንጨፊያዎች አወደሙ። ሶስተኛው የተረፈውን ማጽዳት ነው። በመጨረሻም በአውሮፕላን ተሸካሚ መርከቦች የተነሱት አውሮፕላኖች የተረፉትን የራዳር ጣቢያዎችና ወታደራዊ ማምረቻ ኢንዱስትሪዎችን በማውደም ዘመቻውን አጠናቀቁ። ምንም እንኳን የኢራን የአየር መከላከያ በከፍተኛ ደረጃ ቢመታም ሀገሪቱ ያላትን ግዙፍ የሚሳኤል አቅም ተጠቅማ የአጸፋ እርምጃ ወስዳለች። ኦፕሬሽን ትሩዝፉል ፕሮሚስ 4 በሚል ስያሜ በቴል አቪቭ እና በኢየሩሳሌም ላይ ከባድ የግልጽ ይጠቁማል።